عهدتكم أنتم بقايا አንድ ሰሃባ መጣና ለነብያችን ጠይቃቸው ነብዩላህ ሙሳ ከፊርዓውን ሸሽተው ወደ መድየን ወደ ምትባል ሀገር ሄደው ነበር ከዛ 10 አመት ይቆዩ 8 አመት አልታወቀም የትኛውን አመት ነው የቆዩት ብሎ ነብያችን ሰለላሁ ዐለይሂ ወሰለም ጠይቃቸው ምን ሆነ ነብዩላህ ሙሳ ወደ ከፊርዓውን ሸሽተው ወደ ነብዩላህ ሹዓይብ እንደሄዱ ከሹዓይብ ጋር ተገናኙ የሳቸው ምን የአበት ይስተጅሩ አባቴ ቅጠርልን ከብቶቻችን የሚጠብቅ ውሃ የሚያጠጣቸው ስትል ሊቀጥሩት ተስማሙ በልንግዳ አንዷ ልጅን አጋባሃለሁ እኔን 8 አመት ታገለግለኛለህ فإن أتممت 10 አመት ከሞላው فمن عندك ኢላንተ ምርጫ የተተወው አሉት ነብይ ሙሳም ስምምነቱ ሲጨርስ ምን አለ ذلك بيني وبينك أيما الأجلين قضيتها فلا عدوان علي እኔ መርጣለሁ ብለው ስምምነቱ በዚህ አለቀ 8 ነው 10 ስንት እንደሞሉ ቁርአን ላይ አልተጠቀሰም ነብዩ መጥቶ ጠየቃቸው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት አንዚርኒ حتى أسأل الجبريل ጅብሪል ይምጣ እስክጠይቀው ድረስ አቆየኛ አሉት ጅብሪል መጣ ነብያችን ሰለላሁ ዐለይሂ ወሰለም ጠየቁት ያ ጅብሪል ሙሳ ስንት አመት ነው የቆየ መድየን ሄዶ አሉት فقال جبريل عليه السلام جبريل من على يا محمد أنذرني حتى أسأل العليم الخبير تعلقون يا علم بالبيت الله نسك طيقው ጠብቀኛ አለ ጅብሪል አላህን ጠይቆ መጣና ለነብዩ መልስ ሰጣቸው ነብዩላህ ሙሳ የቆዩት 10 አመት ነው የሞሉት ሚል መልስ መጣ ነብያችን ሰለላሁ ዐለይሂ ወሰለም የማያውቁትን ነገር ወህይ እስኪወርድላቸው ይጠብቁ ነበር የሳቸውንም ደረሳ አቡበክር ስዲቅ ረዲየላሁ ዐንሁ ብናይ ይሄን ፈለግ የተከተለ ነበር ምን ይላሉ ሰይድና አቡበክር ስዲቅ አዩ ሰማኢን ተضلني የትኛው ሰማይ ነው የምታጠለኝ ወአዩ አርድን ተقلني የትኛው መሬት ነው የምትሸከመኝ اذا انا قلت في كتاب الله بغير علم እኔ ማላቀውን የአላህ ኪታብ ላይ ማላቀውን ከተናገርኩ መሬት ትወጣኛል በየትኛው ሰማይ ነው የሚያጠለኝ ይሉ ነበር ሰይድና ዑመሩል ፋሩቅ አንድ መስአላ ሲቀርብላቸው አንድ ጥያቄ መልሱን ለመመለስ ካላቸው ፍርሃት የተነሳ አህለ በድር የተሳተፉ ትላልቅ ሰሃባዎችን ለዚህ ጉዳይ ይሰበስቡ ነበር የሳቸውንም ልጅ አብዱላህ ኢብኑ ዑመርን ብናይ ያባቱ ፈለክ የተከተለ ነበር فسأله أعرابي عن مسألة عند عربي عند ገጠር መጣና አብዱላህ ኢብኑ ዑመርን ጥያቄ ጠየቃቸው فقال ابن عمر لا أدري እኔ አላቀም አሉት فقال أنت لا تدري أنت نبي ታላቁ ሰሃባ የዑመር ኢብኑ الخطاب ልጅ ሆነ አላቀም ትላለህ አለው فقال نعم اذهب إلى العلماء فاسألوا ዑለማዎችን ሄድና ጠይቅ እኔ አላቀም እሳቸውንም ያለ ዓሊም እኮ የለም ሄድና ጠይቃቸውን ያላቀም فلما أدبر الرجل قبل يده وقال كزام ይሄ ሰው ዞር ብሎ ሲሄድ አብዱላህ ኢብኑ ዑመር እጃቸውን ሳም አደረጉና ምን አሉ نعم ما قاله أبو عبد الرحمن عبدالله بن عمر ያለው ነገር ምን ያመር فسئل عما لا يدري فقال لا أدري ما كون ነገር ተጠየቅ አላቅም አለ ምንም ያመር ንግግር ተናገረ أرأيتم التقوى عندهم فتوى لمتشاكل اللبنم يالفوا أئماوچن بالله إن فلك تكتلوال وسئل الشعبي عن مسألة شعبي طلقوا عالم إمام الشعبي تياك تتيك فقال لا أدري على كمال تلك إمام فقيل له ألا تستحي تنشيلون تيلم أن تمها العالم تقول لا أدري وأنت فقيه عراق يا عراق أقر وأنا فقيه لهندي تلاله فقال لكن الملائكة لم تستحي حين قالوا ملائكوش ግና ሀያ አላዛቸውም እንዲህ ብለው ለአላህ ሲመልሱ አላህ ቀረበና ጠየቃቸው ምን አሉ ሱብሃንክ ጥራት ይገባህ ጌታችን لا علم لنا إلا ما علمتنا አንተ ካሳወቅከን ውጭ መች ዕውቀት አለንና አናውቅም ብለው መለሱ እነሱም ሀያ አደረጉ እንኳን እኔ ብለው መለሱለት أرأيتم التقوى عندهم إمام مالك إمام دار الحجرة ينفلق يتكتلوا نبر إمام الشافعي سنناقروا ملالو عند قطري يحكبابي وصوت سنكون فرسون كلن شالوتنا تياكي 42 تياكي اندي تيك لاكوتين سو إمام مالك قامنا من አላችሁ ያ ኢማም ያገሬ ሰው ነው የርሱን ፈትዋ እየጠበቀ ልኮኛል ብሎ ጥያቄውን አቀረበ 41 ጥያቄ ጠይቃቸው ከዚህ ውስጥ 32ቱን ላ አድሪ አላቅም አሉት ሱብሃንአላህ እኛ አፋውን ላ አድሪ ይባል ቀርቷል
ስለዚህ ምን ያስፈልገናል ፈትዋ ላይ ተወሩ አላህን መጠንቀቅ አለብን አሁን የሚያሳዝነው ፈትዋ ትርፍ የሥራ መድረክ ሆኗል አንድ ሰው መኪናው ተበላሽቶበት ብትጠይቀው መካኒክ ጋር ወሰደው ይላል ካመመው ዶክተር ጋር ወሰዱኝ ይላል መፍትሄ የሚሰጠው አዋቂ ይፈልጋል የዲን ጉዳይ ላይ ግን እሱ ነው ፈትዋ የሚሰጠው ይሄ ይበቃል ይሄ አይበቃም የትርፍ የሥራ መድረክ አድርገናል ዓሊሞች አሉ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ወደ እነሱ መምጣት አለብን አንድ የሚገርም ታሪክ ልንገራችሁ إن رجلا كان يفتي كل سائل دون توقف عند ሰው ነበረ አንዴ ይህ ሰው ምንም ጥያቄ አይጠየቅም አላቅም ብሎ ያውቅ ሁሉም ከዛ ጓደኞቹ ትንሽ ዕልም ነው እኮ ያለው ምን አሉ ይህ ሰው በነብዩ ዲን ላይ እየዋሸ ነው ስለዚህ እስኪ እንፈትነው አሉና ተመካክረው አንዲት ቃል ፈጠሩ ገጣጠሟት እቺ ቃል ምንድናት ኺንፊሻር ምትልናት ኺንፊሻር ደግሞ ገጣጥመዋት ነው ከዛ መጡና ፈካሉ ያ ሼክ ما هو الخنفشار خنفشار ምንድነው ዋሉት አዲስ ቃል ነው ፈጥሮ የሰጡት ኢየሱስ ግን አላቅም ስለማያቅ ምን አላቸው الخنفشار نبت طيب الرائحه تنبت باطراف اليمن አለ خنفشار እኮ ምትባል የቅጠል አይነት ናት የምትበቅለው في اطراف اليمن የመን ዳርቻ ላይ ሄደው እንዳያዩት እኮ ምትበቅል ቅጠል ናት خنفشار ምትባል اذا اكلته الابل عقد لبنها جمال كبلاچات چنكتل وتاتو يدرقال كما قال شاعر اليماني يمناويم ገጣሚ እንዲህ ሲል ተናግሯል ስለዚህ ቅጠል አለ لقد عقد محبتكم فؤادي كما عقد الحليب الخنفشار ያንቺ ፍቅር እኮ ልቤን ድርቅ አርጎ ተቆጣጣረው ልክ خنفشار የሚባለውን ቅጠል በልታ ግመሏ ወተቷ እንደደረቀዋል ሱብሃንአላህ አዲስ ቃል እኮ ገጥሞ ይሰጥ علاك جن هياكم كذا من على قال إمام محمد قال الصحابة ياله دليل كسلبوش ما متأت جمرنا كذا من على قال رسول الله صلى الله عليه وسلم يا الله ملكتين يا سلخيم في شهر الدبل وعلى زبلوا كونوا بيناقروا كذا من يسوش تقولتنا اسكت يا كذاب أنت وشيطان زمبل لقد كذبت على هؤلاء فلا تكذب على رسول الله صلى الله عليه وسلم بالنزيه الله واشتغل بنبي ليس توشانايهم زمبلالوت እንደነ ታሪክ ተከስቷል እኔ ምምለው የ2002 خنفشاريዎች ስርዓት ናዝነው ምለው አሁን በጣም ይገርማል ገና ሪያድ الصالحين ብሉጉል መራም ያልቀራ ወጣት ፈትዋ ሲሰጣይዋለ طالب العلم ምንድነው ሲዑለሞችን ጠይቆ ይህን ስነ ምግባር እኛ መላበስ አለብን ምን ይላሉ ዑለማዎቹ አንድን ሰው የሆነ መንገድ ጠቆመ ብሎ ጠቁመ ብታሳስተው ከደሃው ይባላል ኤምባሲ የት ነው አለ ጠቆምከው ግን የመራው ሌላ ቦታ ነው ከደሃው ይባላል የጀነት መንገድ ብታሳስተውሳ ይደሙ ትልቅ ወንጀል ነው ይሄን ማያይዘው ምን ይላሉ ኢብኑ አባስ ያ አዩሃ الناس እናንተ ሰዎች ሆይ من سئل عن علم يعلم فليقل به የሚያውቀት ከተጠየቀ ይመልስ ومن لم يكن عنده علم እውቀት ግን ከሌለው فليقل الله اعلم الله يوق ብሎ ይመልስ فإن من العلم أن يكون لما لا يعلم الله اعلم ከዕልም እኮ ይቆጠራል ለማያውቀው አላቅ زمن يتبقبنا لما ناقو الله أعلم ዑለማዎችን ጠይቁ ማለት መቻል አለበት እርግጥ ለነዚህ ወጣቶች መስፋፋት ማህበረሰቡን ያደረገው አስተዋጽኦ አለ አንድ ሰው መጠየቅ የሚገባው ዓሊም ነው ፈትዋ ምን ጠይቀው ሰው ሁለት መስፈርት ማለት አለበት አንደኛ ዓሊም መሆን አለበት ሁለት ተቂይ አላህ የሚፈራ መሆን አለበት ተግባባን አሁን እየጠየቅን ያለነው የማይሆኑ ሰዎችን ነው ጫማ ቤት ተሄዱ ዳቦ አይገዛም ዳቦ ቤት ተሄዱ ብረት አይገዛም ቦታ አለ ዓሊሞችን ማህበረሰቡን በመጠየቅ ለመተባበር መቻል አለበት በጣም የሚገርማችሁ ዓለም ላይ ካሉ አሁን የዳዕዋው መፋለስ የጀማዓው መብዛት ሁለተኛው ችግሩ ምንድነው ያላዋቂዎች ድንፈታ በማያውቁት ነገር ላይ የገቡ ኢማሙ አልገዛሊ ምን ይላሉ ለው ሰከተ መን ላ ያዕለም ለሰኸጠ الخلاف አላዋቂዎች እኮ ዝም ቢሉ ልዩነት ይቆም ነበር እነሱ የፈጠሩ እሳት ነው ሁሉን ያበላ ያለው ስለዚህ ከፈትዋ ዘሎ ከመስጠት ተቅዋ ሊኖረን ይገባል አላሁ አዕለም ዑለሞችን ጠይቁ ማለት መቻል አለብን طالب العلم የሚከተለው አዳብ ይሄ ነው ሶስተኛው አልኪብር ነው ኩራት ከኩራት አንድ ዒልም ፈላጊ መራቅ አለበት ነብያችን ሰለላሁ ዐለይሂ ወሰለም ኪብርን ሲገልጹ ምን ይላሉ አልኪብሩ በጠሩ الحق وغمط الناس ይላሉ በጠሩ الحق رد الحق ኪብር ማለት እውነትን አልቀበልም ማለት ምንም ደሊል ልትሰጡ አይቀበልም ይሄ ኩራት ነው ولو اتيت بكل ايه ما تبعوا قبلتك
ምንም ደሊል ተሰጠዋለ ሊከተል ፍቃደኛ አይደለም ወገምቱና ሰዎችን አሳንሶ ማየት እኔ ነኝ ናጂያ እኔ ነኝ መሪ ነው ሁሌ እሱ ወሬ ما علمت لكم من اله غيري ተግባባ እኔ ነኝ ይሄ ፊሊንግ ክብር ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ما اريكم الا ما ارى ولا اهديكم الا سبيل الرشاد على فرعون እኔን ተከታሉኝ ነውና ይህ ስሜት የጣሊብ العلم ስሜት አይደለም ሊርቀው የሚገባ የተበላሸ ስነ ምግባር ነው ኢንሻአላህ اخلاقيات العلم እንግዲህ አንድ ዓሊም علم درجة عليك كدرس بغلا لينارو ميكبان سنة مقبار ندسالن أولا الشعور بالمسؤولية حلافينة responsibility للسماء يقبال عند عالم يتسطو علم يوم القيامة الله في يتيقبتال نبياتش من لالو ياند سوقرك الله في تقوما أتنكس أكسم كأردت نقرس كتيق كنازيوس من تقسو وأن علمه ماذا عمل به علم ستتشنبر من سرحبت عالم يتيقال لازم الاسماء الزقاجة على بس لازم الشعور بالمسؤولية responsibility للسماء يقبل يازو إدان ده اللي رده يقبل ولتني عند عالم اللي كتلم يقبل سنقبل التواضع متنانس كل ما علم بجمر كقدر راسك ما سانس بجارة أني نيواك أني بلاي ليس من أخلاقي الصالحين ناتجنا عائشة متلالج تغفلون عن أفضل العبادة إن أنت كتلكو عبادة تزنقال لا تشوهالج قالت التواضع متنانس إن التواضع من خصال المتقي وبه التقي إلى المعالي يرتقي متنانس يتقي في فرحان اللانوج مقالج عنه بزعم مثلا لو ودى الله بيقرب زمن يسفلقان متنانس إني علاق ሁሌም ራስን የበታች ማድረግ ይህ አንድ ዓለም ሊከተለው አንድ ዒልም ፈላጊ ሊከተለው የሚገባ ስነ ምግባር ነው ሶስተኛ አልዒዛ አንድ ዓሊም በራሱ ኮንፊደንስ የሚሰማ መሆን አለበት የሚመካው በአላህ ብቻ መሆን አለበት ለተራ ጥቅም የዒልሙን ክብር እየተልከሰከሰ የሚያዋርድ መሆን የለበትም ሐሰን አልበስሪ ኢማም ሐሰን አልበስሪ ትልቅ ዓሊም በጣም የሚገርመው በዘመናቸው አላህ ትልቅ ተቀባይነት ሰጥቷቸው ነበር ህዝቡ በጣም ይወዳቸው ነበር ከዛ መጥቶና ፈቃሉ ያ ኢማም ቢመን التهذه الدرجه ይሄን ደረጃ እንዴት ደረስክ በጣም የሚገርመው አንዳንድ ዑለማዎች ምን ይሏቸዋል ከላሙሁ يشابه كلام الانبياء يا حسن البصري ንግግር የነብያት ንግግርን ይመሳሰላል በጣም አንደበተርቱ ነበሩ እንዴት እዚህ ደረጃ ድረስ ህዝቡ እንዴት ተቀበለ አላቸው قال باستغناء عن يد الناس وحاجتهم الى علم ያሉ ከሰዎች እጅ በመብቃቃቴ እነሱ ከኔ ዒልም በመፈለጋቸው አንድ ዓሊም ሰው ጋር የሚልከሰከስ ከሆነ ከሱ ዒልም ሰዎቹ ይብቃቃሉ አይፈልጉትም ተግባባ ስለዚህ ዓሊም ዲኑን ማስከበር መቻል አለበት አንድ ትልቅ ዓሊም አቡ ሐዝም የሚባሉ ወደ ኸሊፈቱ በኒ ኡመያ ወደ ሱለይማን ኢብኑ አብዱል መሊክ ትልቅ ዓሊም ናቸው ወደ ትልቅ ንጉስ ነው የገቡት እንደገቡም እሱ ምን አላቸው ارفع الينا حوائجك ጉዳይህን አቅርብልን እንርዳ አላቸው ለታላቁ ዓሊም እሳቸው ምን አሉት ቱነጂኒ من النار وتدخلني الجنه ጀነት ታስገባኛለህ ከሳት ታድነኛለህ ወይ አሉት فقال ليس ذلك الي إيمانيس مقبئني توكيما كان يجعد اللهم علاቸው فقال فما لي إليك حاجة كذي وجماني ليلا قده يلينيم كانت مفلق ዓሊም ራሱ ማስከበር ኡስታዝ መልከስ ከሰለበት ሊቸግረው ይችላል የኔ ሚላቸው ወንድሞች ሊበደር ይችላል ግን ለተራ ጥቅም ሚሮጥ ሰው መሆን የለበትም ለዒልሙ ክብር የሚያሰጥመው መቻል አለበት አምስተኛ الحرص على نشر العلم علما በማዳረስ ላይ ሕርስ ትኩረት ጉጉት ሊኖረው ይገባል ተግባባን ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ليبلغ الشاهد منكم الغائب حجة الوداع عليه ህዝቡን ሰብስበው ነብያችን ምን አሉ እናንተ ማህለዚ ተገኘ ላልተገኘው ያዳርስ በሌላ ሐዲሳቸው ነው ይላሉ بلغوا عني ولو آية ከኔ ሰማችኋትን አንዲትም አያ ብቶን አድርሱ ይላሉ ነብይና መሐመድ ሰለላሁ ዐለይሂ ወሰለም بلغوا ተክሊፍ ነው عني تشريف ነው ولو آية تخفيف ነው ተግባባ بلغوا ግዴታ ተክሊፍ ነው عني ከነብዩ ነው የምታደርሰው ይሄ ደግሞ ተሽሪፍ ነው ልቅና ነው ከሳቸው ላይ ከማ ታደርሳለ ወለው አያ ተخفيف ነው ሲያቀሉልን ከኔ ሰማችሁትን ሁሉ አይደለም አንዷንም ብትሆን አደርሰው ይሄው ተክሊፉን ወተሽሪፉን ወተخفيف ስለዚህ ያለንን ዒልም ለትውልድ ማዳረስ መቻል አለብን ይህ አንድ ዓሊም ሊከተለው የሚገባ ስነ ምግባር ነው ስድስተኛ العمل بمقتضى العلم አንድ የውቀት ባለቤት የሚከተለው ስነ ምግባር
ባወቀው ነገር መስራት አለበት አላህ Subhanahu Wa Ta'ala ቁርአን ላይ እንዲህ ሲል ነው የተቸ አውቀው የማይሰሩ ሰዎችን አተእምሩነ الناس بالبر ሰዎችን በመልካም ታዛላችሁ ወተንሰውን አንፈሰኩም ራሳችሁን ግን ትረሳላችሁ ራስክን መፈተሽ አለበት እውነትማ አስተላልፈው እኔ በስራ አገኝበታለሁ ወይ መፈተሽ አለበት الله ሁላችንን ለስራ ይወፍቀን قال المسيح عليه السلام ነብዩ ኢሳ ምን አሉ من علم አሉ እውቀት ያወቀ የተማረ ዓሊም የሆነ وعامل بعلم يسربت وعلم للوچ ማስተላልፎ ያስተማረ فذاك يدعى عظيما في ملكوت السماوات يسو بسماء عالم ትልቅ ሰው ተብሎ ይጠራል ይላሉ መሲህ ነብዩ ኢሳ አለይሂ ሰላም ባወቀው ነገር መስራት አለበት ለዛ ነው ሰለፎች አንድን ሰው ረባኒ ትልቅ ሰው የሚሉት ባወቀው ሲሰራ الله قرآن لين دالو ولكن كونوا ربانيين بما كنتم تعلمون الكتاب وبما كنتم تدرسون ليلة وصباتن يوم منه استمرار التعليم علم بقانيا يبالم كل بمجمر لي متقات اللبن والعلم بحر لا قرار له دكا وما يقين وكانوا صنع علم مالت وليس بعد أمر الله لرسوله بيان الله رسول اندي بلو كاززاتشو بهلا إلا من رجع ما أقرب أسفلقم وقل ربي زيتنا علما قيتاي وكاتن جامر لي بله لمن يلاتشوال الرسول صلى الله عليه وسلم يوكت مكمات يونتن وكت جامر لي بليلاتشوال الله سبحانه وتعالى نبي الله موسى ذهب في طلب العلم عند عبد الله خدير قدم من داينه نبي الله موسى فخدير وكت لما فلق بزو جزو تجزوال ولذا قال قتادة طلق مفسر قتادة من ينال لو كان أحد يكتفي من العلم بشيء لاكتفى موسى عند سوكو بوكت ميبكا كابيو نورو موسى يبكا نبر ولكن قال لخدر هدو من قالوا هل أتبعك على أن تعلمني مما علمت رشدا الله كسوكه كتستمر إذن لك تلبلو تيكوال الساتشو يبكا نبر الله أن ينقروا نبينا نبي الله موسى كن هدو كسو وقاتن سيفلقنا لنا ولذا قيل سلفوج لتولدي يتقبلوا يعمتوت عند نغغر አላቸው ምን ይላሉ طلب العلم من المهد الى اللهد علم የሚፈልገው ከናትህ ጀርባ ቀብር እስከትገባ ድረስ ሁሉም علم ላይ መሆን አለበት علم ያላወቅበት እድሜ ከኛ አይደለም ይላሉ ሰለፎች اذا مر بي يوم لم استفد هدى ولم اكتسب علما فما هو من عمري እኔ እውቀት ሳላቀበት ቅናቻን ሳልማርበት ያለፈይ ቀን ከእድሜ አይደለም ይላሉ የዚህን ያህል علم ላይ ሁሌም በመሰብሰብ ላይ ይጥሩ ነበር ሰለፎቻችን الله سبحانه وتعالى يودداቸው نعم አምስተኛው ክፍል ደግሞ اخلاقيات التعليم የአስተማሪዎች ኡስታዞች way of teaching ስርዓት የማስተማር ስርዓቶችን ጥቆማ እናደርጋለን اولا አንድ ኡስታዝ አንድ አስተማሪ የሚያሳየው ባህሪን ጥቆማል መጀመሪያው الترحيب بالمتعلم والبشاشة له ለአንድ ደረሳ ሊማር ሲመጣ ፈገግታ ፊትና የተፈታ ፊት ማሳየት መቻል አለብን الرسول والترحيب رسول زيغا اتام تلك استماري نبرو وعن صفوان رضي الله عنه قال صفوان من الهلال اتيت النبي صلى الله عليه وسلم وهو في المسجد اني نبي مسجد هنا علم فلغا ودساچو متو فقلت له بيالكواچو يا رسول الله انت الله ملكتنيا اني جئت اطلب العلم علم فلغاني ودانت متاو الكواچو እንዴት እንደተቀበሉት ተመልከቱ فقال مرحبا بطالب العلم نور እንኳን ደህና መጣ አንተ ዕውቀት የምትፈልገው አይው በሻሻ ፊት ጥሩ እይታ ማሳየት አለብን ዒልሙን በናፍቆት እንዲቀበለው ማለት ነው በሌላም ዘገባ ላይ አቢ ሰዒድ ባስተላለፈው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ سياتيكم اقوام يطلبون العلم ነብያችን ምን አሏቸው እኔ ከድኩ በኋላኩ ህዝቦች ወደናንተ ዕውቀትን ፍለጋ ይመጣሉ فاذا رايتموهم فقولوا لهم ያያችኋቸው ጊዜ እንዲበሏቸው مرحبا بوصيه رسول الله صلى الله عليه وسلم نور እንኳን ደህና መጣችሁ የነብዩ አደራዎች ሆይ ወአፍቱሁም የሚፈልጉትን ተዋስጧቸው በሌላ ዘገባ ላይ ወአቅኑሁም يعني አርዱሁም ወአዒኑሁም እገዟቸው አስደስቷቸው ብለዋቸዋል ለዛ ነው አቢ ሙሳ ሰዎች መጣው علምን ይፈልጉ ወደሱ ሲመጡ ምን ይል ነበር مرحبا بوصيه رسول الله نور እንኳን ደህና መጣችሁ የነብዩ አደራዎች ይሉ ነበር እዚህ ደረሳ ካንተ ምን ይፈልጋል ተማሪዎች በሻሻ ፊት ይፈልጋሉ ጥሩ ፊት ስለዚህ ፊታችን ፈካ አድርገን ደረሶቻችን መጠበቅ ይኖርብናል
ሁለተኛው ተሽጂዑል ሙህሲን ጥሩ የሚሰሩ ሰዎችን ማበረታታት ማወደስ መቻል አለብን ይሄ ሞቲቬሽን የምንለው ማበረታታት መቻል አለብን ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንዲያሉ ነበር የሚያጠናክሯቸው እንደሚታወቀው አቢ ሙሳ አልአሽዓሪ ቁርአን ሲቀራ ድምፁ በጣም ያምር ነበር ነብያችን ሰለላሁ ዐለይሂ ወሰለም አንዴ በሌሊት ሲያልፉ ቁርአን እየቀራ ሰሙት አጧት መጡና ምን አሉት ለው ረአይተኒ ወአና አስተሚዑ ሊቀራአቲከ البارحة ትናንት ማታኮ ያቀራረን ስሰማ ያዳመጥኩ መሆንክን ብታቅ እንዴት ደስ ይልህ ነበር ለቀድ ኡቲተ ሚዝማር من مزامير آل داود የዳውድ አይነት ሚያምር ድምጽ ተሰጠህ አሉት ነብዩላህ ዳውድ ወአተይና ዳውድ ዘቡርን ገልጠው ሲያነቡ ድምጻቸው በጣም ያምር ነበር ይባላል ተራራው እንኳን ከሳቸው ጋር አብሮ ዚክር ያደርግ ነበር ያ ጅባሉ አውቢ معه وألنا له الحديد ተራራው አብሯቸው ዚክር ያደርግ ነበር ድምጻቸው በጣም ያምራል አቢ ሙሳ አልአሽዓሪ ምን አሉት የሱ አይነት ማራኪ ድምጽ ተሰጠህ አሉት አሁን አቢ ሙሳ አልአሽዓሪ ምን ይሰማል ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንዲህ ነበር የሚያበረታቷቸው አንዴ ሰዓድ ኡሁድ ጦርነት ላይ ቆመው ያለ ጦር መወርወር ጀመረ ከነብዩ ፊት ሲመልስ ከዛ ነብያችን ሲያበረታቱት ምን አሉት ኢልሚ ፊዳክ አቢ ወኡሚ አንተ ሰዓድ እናትና አባቴ ላንተ መስዋዕት ይሆኑ ወርውር ሰዓዳው ምን ይሰማል በደም ጠንክሮ ይወርውራል እንዲህ ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚያጠናክሯቸው ወቀዲመ አህሉ اليمن على رسول الله صلى الله عليه وسلم የየመን ጎሳዎች ወደ ነብዩ መጡና فقالوا ابعث معنا رجلا يعلمنا السنه والاسلام ያንተን ሱና دين الإسلام يستمرن سو أبركنيا قالكلن ألواتشو قال نبياتش صلى الله عليه وسلم فأخذ بيدي أبي عبيدة نجون يازوتنا فقال هذا آمن هذه الأمة أبو عبيدة نجون عن السنة يني أمتوش يني تكتايوش تامان يسوينو السنة زحجو دوالو هون أبو عبيدة من يسمون تسجيل موتيفيشن ما برتاتات مجال لبن درسوش طرسي سارو ما ودس መቻል አለብን ሰይድና አቡበክር ስዲቅ ምን አሉት ስዲቅ አሉት እውነት ተናጋሪ አሉት ከነብያት በኋላ በግሩ ጠጠርን የረገጠ ትልቅ ሰው እንደ አቡበክር ያለ የለም ይሉታል አቡበክር ምን ይሰማል ሰይድና ዑመር ምን አሉት ዑመሩል ፋሩቅ እውነትን ከውሸት ለየው አሉት ዑመር ከኔ በኋላ ነብይ ቢኖር ዑመር ይሆን ነበር ዑመር ምን ይሰማል ሐሳን ኢብኑ ሳቢት የፕሮፓጋንዳ ጦርነት ነበር በግጥም ነበር ቁረይሾችን የሚያጠቃቸው ግጥም የገጠመ ነበር ቁረይሾች ጋር ጦርነት ነብዩ ሲዘምቱ አብሮ የሚያግዛቸው ነብያችን ሰለላሁ ዐለይሂ ወሰለም ይላል እህጁምሁም ወሩህ القدس معك አጥቃቸው በግጥም ጅብሪል ካንተ ጋር ነውና ይሉታል አራይቱማውን ሐሳብ ምን ይሰማዋል ስለዚህ ሞቲቬሽን አስተማሪዎች ደረሶችን ማበረታታት የግድ ነው አራተኛው ሙራዓቱ ሙስተዋ الطلاب የደረሶችን የአንደርስታንዲንግ መጠን የመረዳት መጠን መጠበቅ አለብን ለአባቶች ዳዕዋ ስናስተምር በእነሱ በሚገባቸው ቋንቋ ለተማሪዎች ለየት ለሴቶች ለልጆች ሁሉ ደግሞ ልክ እንደዚህ አይነት ፕሮግራም ሲሆን ደግሞ ለሁሉ እንዲገባ ገር ማድረግ አንዱ ሰው ከሌላ ሀገር ደወልልኝና ምን አለኝ ኡስታዝ አለኝ ያንተ ፕሮግራም ትንሹም ትልቁም አዋቂውም አላዋቂውም ሁሉም ይረዳዋል አለኝ ልክ እንዲሆን አድርጌ ነው ማዘጋጀው በአላህ ፍቃድ ስለዚህ ሙራዓ መጠበቅ መቻል አለብን የቁሉ አለይሂ ሰላቱ ወሰላም ነብያችን ምን ይላሉ ከልሙ الناس على قدر عقولهم ሰዎችን በአቅላቸው በሚረዱት ልክ አናግሯቸው የሳቸውን በረሳ ሰይድና አሊ ምን ይላል حدث الناس بما يعرفون ሰዎችን በሚያውቁት ነገር ንገሯቸው አትحبون ان يكذب الله ورسوله አላህና መልእክተኛው እንዲያስተባብሉ ትፈልጋላችሁ እንዲረዱት በሚረዱት መልኩ አስረዷቸው تقبل ابن مسعود من يقول ما أنت بمحدث قوما حديثا لا تبلغ عقولهم إلا كان لبعض فتنة أنت كو لسوچو نغغر تناغر الله ግማሾቹ የማይረዱት ይሆነን ለተወሰነው ፈተና ይሆንበታል እውነት ነው ሐቂቃ ሰዎች አንደርስታንድ ሊያደርጉት በሚችሉት መጠን ነው ለከታ የምትሰጣቸው ከአቀላቸው በላይ ከሆነ አላህና ነብዩንም ሊያስተዋውሉ ይችላል ውሸት ይሄ ዲን አይደለም ይላል መጥነን ልናስተምር ይገባል አምስተኛ አልፍታኡ ሙራዓ لحالة السائلين فتوى ደግሞ ስንሰጣቸው መልስ ስንሰጣቸው
የነሱን ተጨባጭ አይተን ነው ነቢያችን ሰለላሁ ዐለይሂ ወሰለም የሐዲስ ኪታብን ስናገላብጥ ሲራቸውን ስናገላብጥ ብዙ ጥያቄ ሰሃቦች የመጡ አውሲኒ አደራ እስኪ በለኝ ይሏቸው ነበር ነብዩ ግን ምክር ሲሰጧቸው ለእያንዳንዱ እንደተጨባጩ ነበር የሚሰጧቸው አንዳንዱ ሲመጣ ትንሽ አቂዳው ላይ ሽርክ ላይ ወድቃል ብለው የሚፈሩት ምን ይሉታል ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አላህን በብቸኝነት ትገዛዋለህ በሱም ላታጋራበት አየው ወደ አንተም ሽርክ ይሰራል ብለህ የምትጠብቀው ሰው ከመጣ ምትሰጠው ምክር ይሄ ነው ሌላው ደግሞ መጣ ኢተቂላህ ሐይቱማ ኩንተ የትሙና አላህን ፍራ ሌላው መጣላቸው ላ ተግضب የጠየቋቸው ጥያቄ ሁሉም አንድም አትቆጣሉት ደግሞ ለዚህ ስለዚህ የምንሰጠው ፈትዋ ምን ሰጣቸው ፈትዋ ከነሱ ተጨባጭ አንፃር መሆን አለበት እኔ አንድ ሰው እየሸኘኝ በመኪናው ምን አለኝ ሐጅ መሐመድ ራፊ የሞቱት ሰው ሁሉ ሊጠይቃቸው ሲል ሁሌም አደራ የሚሉት ፊቅህ ቅራ ይሉታል አንተ ምን ትለኛለህ ኡስታዝ አለኝ እኔ ምልህ አንብብ አልኩት ተግባባን አንብብ ሬድ ሁሌም ሰው ባነበበ ቁጥር እየሰፋ አመለካከቱ ይሄዳል ኢንሻአላህ وهكذا كان الى العلماء ነብያችን እንዲህ ነበሩ የጠያቂውን ተጨባጭ አስተውለው ነው የሚሰጡት ከጠቢብ مع المريض ልክ ዶክተር ከበሽተኛው ጋር እንዳለው ትስስር يعطي كل واحد من الدواء ما يناسبه አንድ ዶክተር ጨጓራ ላመመው አምፒሲሊን አይሰጠውም አይደለም እንደ በሽታው አይነት ነብዩም የሰውየውን ተጨባጭ አይተው ነው ፈትዋ የሚሰጡት ስለዚህ የምንሰጠው ፈትዋ ተጨባጩን ያገናዘበ መሆን አለበት نعم سدستنيا الاعتدال وعدم الإملال دعوة تمت سنستمر سوج اندي سلتشو متأبك مچال اللبن روى البخاري بسنده عن أبي وائل قال روى بخاري بسلالفوت حديث لي قال كان عبد الله بن مسعود يذكر الناس في كل خميس عبد الله ابن مسعود كلهم حموس دعوة نبراتشو يادرغوت فقال له رجل عند سو من علاتشو يا أبا عبد الرحمن أنت يا عبد الرحمن أباتوي لوددت أنك ذكرتنا كل يوم يميت أفتوهم بروغرامهن منو كل بتستمرن علاتشو قال أما إنه يمنعني من ذلك أني أكره أن أملكم لكو بيكنوا ما لا درغو اندالا سلتشاچو بينو كذا من الهنا يايزو من قالوا واني اتخولكم بالموعظه كما كان النبي صلى الله عليه وسلم يتخولنا مخافه السآمة علينا انيكو اللف يالكو دعوه مسطاچو نبياتين صلى الله عليه وسلم እንደሚያደርጉት ነው ነብያችን صلى الله عليه وسلم اللف ያሉ ነበር የሚሰጡ ለምን مخافه السآمة علينا እኛ እንሰለቻለን ብለው እየፈሩ የነብዩ ያጣፋጭ አንደበት ይሰለቻል ብለው እየመጠኑ ነበር የሚሰጧቸው ተግባባ እኔ ሱብሂ ረመዳን ሸሆጀኔ መስጂድ ላይ ምሰጣት የ5 ደቂቃ አለች ግን ምሰጣው አንድ ቀን አርፋለሁ በሚቀጥለው ነው ምሰጣው ይመጡና ኡስታዝ በየጧቱ ብታደርገው ምናል ሁሌ አላደርገው من علم نافق وتلاقينه تيجبال زي عندي سلتشو مطار አለብን وكان ابن مسعود يقول ابن مسعود من يناد ان للقلوب لنشاطا واقبالا لقلبكو ጉጉትና ትኩረት መስጠበት ሰዓት አለው وان لها توليه وادبارا ስልችት ብለው ደግሞ የሚታክታቸው ሰዓት አለ فحديث الناس ما اقبلوا عليكم ሰዎች ሊያዳምጧቸው ዝግጁ ሲሆኑ መግባቸው ሰጧቸው ተግባባ ሰው ሊያዳምጥ ፍላጎቱን ታያለ ዳዕዋ ተነስተሰት ስለዚህ ሰዎችን የሚያሰለቹ ዳዕዋዎች መቀነስ አለባቸው አንዳንድ መስጂድ ላይ ዳዕዋ 2:30 ይጠራል እስከ ዙር ዳዕዋ አለ ይህ ሰውን ያሰለቻል ስለዚህ ተመጥሮ መሰጠት መቻል አለበት سبعتنيا استغلال المواقف العلمية للتربية والتوجيه አጋጣሚዎችን ተጠቅሞ ሰዎችን አመለካከት መቅረጽ ተግባባ ተጨባጩን ተጠቅማ ነብያችን ሰለላሁ ዐለይሂ ወሰለም አንዴ የሚወዱት ታላቁ ልጃቸው ኢብራሂም ልጃቸው ሞተ ረዲየላሁ ዐንሁ ልክ ሲሞት ነብዩ አዘኑ ተከዙ አላኩልን ያ የሞተ ቀን ፀሐይ ግርዶሽ ተጋርዳ ነበር ኩሱፍ ይባላል ይህ እንግዲህ አላህ በላል ያወርድ ሲል የሚያሳየው ምልክት ነው ሰሃቦች ከመናሉ አሃ ፀሐይ እኮ እንዴት ተጋረደችው የታላቁ ሙርሰሊን የነቢያቶች አይነታ መደምደሚያ የሳቸው ልጅ ስለሞተ አዝና ነው ብለው አወሩ ነብያችን ሰለላሁ ዐለይሂ ወሰለም ይሄን አጋጣሚ ተጠቀሙና አመለካከታቸው ሊቀርጿቸው ቆሙ ወቃለ አዩሃ الناس እናንተ ሰዎች ወይ እነ الشمس والقمر آيتان من آيات الله
እንዴ ፀሐይ እኮ የአላህ Subhanahu Wa Ta'ala የጌትነት መገለጫ ምልክቶች ናቸው لا تنخسفان لموت احد ولا لحياته እሷ ደግሞ የምትጋረደው ሰው ስለተወለደ ወይም ስለሞት አይደለም የአላህ ተአምር ምልክት ነው አሉና ሰሃባውን አመለካከቱን ሼፕ አደረጉት ቀረጹት አጋጣሚዎችን ተጠቅመን ሰዎችን ማስተማር አለብን የሚገርማችሁ እቺ አባባል አንድ ትልቅ የይሁዳ ምሁር ትልቅ ይሁዳ ነው ትልቅ ምሁር ነው ዓሊም ነው በእነሱ ይሄን ወደ እስልምና እንዲመጣ ይጋበዛችሁ ሐዲስ ናት ይሄ ሰው አንዴ ትልቅ ዓሊም ጎረቤት አሉት የሳቸው ልጅ ይሞታል ሄዱ እሳቸው ሊያጽናና ሄደና በሏ ይዞት ሸሆቹ እንግዲህ ሰው ልጅ እንደመጣ እንሄዳለን ያለ ከላይ ከታች ያጫውታቸዋል እሳቸው ምን አሉት እኔ ምን አለ እንኳን እኔ የነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም ይባለው ልጆች ሲሞትባቸው እሳቸውም ምን አሉ ولا نقول الا ما يرضى الرب الله የሚወደውን እንጂ ሌላ አንልም ብለው ተጽናንተዋል ብለው ታሪኩን ነገሩት ከዛም አያይዘው ይሄ ፀሐይ ያኔ ተጋርዳ ነበረ ሰዎቹ የነብዩ ልጅ በመሞቱ ነው ብለው ሲያወሩ የተጋረደችው አይደለም ልጅ በመሞቱ አይደለም ፀሐይና ጨረቃ የአላህ ምልክት ናቸው ሰው ልጅ በመሞቱ ወይም በመወለዱ አይጋረዱም ብለው ለሰሃቦች አስተማሩ አሉት ለዚህ ትልቅ ይሁዳ ዓሊም ይሁዳ ደነገጠን እንዴት እንዲህ አሉ አላቸው ነብይ ናቸው አሉ እውነትም ነብይ ናቸው እንዴት ይሄ አጋጣሚ ተፈጥሮላቸው በእኔ ልጅ መሞት አይደለም እንዴት ይላሉ ነብይ ባይሆንም የሚሉት ምንድነው አዎ ጨረቃና ፀሐይ የተጋረደችው በእኔ ልጅ መሞት ነው አረጋና ስንት ተአምራለ ብለው ነበር አጋጣሚውን ተጠቅመው የሚያጭበረበሩበት እሳቸው ግን ምናሉ አይደለም በእኔ ልጅ መሞት አይደለም የአላህ አያት ነው ብለዋል አጋጣሚውን ተጠቅመው አስተካከሉት ይሄ እውነታም ይሄን ይሁዳ ወደ እስልም መራው ስለዚህ ምን ያስፈልገናል ተጨባጩን ተጠቅመን ሰዎችን ማስተማር وبهذا يرتبط العلم بالحياه ويتصل الدرس بالواقع በዚህ ህይወት ከትምህርት ጋር ይዋሃዳል ተጨባጩን ስምንተኛ استغلال الوسائل المعينه ነገሮችን ለማስረዳት የበለጠ የሚረዱንን ነገሮችን መጠቀም መቻል አለብን المعلم الأعظم نبينا صلى الله عليه وسلم يروى ابن مسعود فيقول ابن مسعود من الوال خط لنا رسول الله صلى الله عليه وسلم خطا بيدي عند نبينا صلى الله عليه وسلم عند مسمر أسمر لن ثم قال هذا سبيل الله مستقيما يقتلوا يا الله قدانا وخط عن يمينه وشماله ثم قال كزام كمسمرو بستقون كقينا كجرا للا مسمروችን አሰመሩ قال كزام منالو هذه سبيل هذه السبول نزيكو مسمروች አሉ ليس منها سبيل الا عليه الشيطان يدعو اليه شيطان የሚጣራ ቢሆን እንጂ በእነዚህ መስመሮቹ ላይ ከዛም እቺን አያት ቀሩ ነብያችን ሰለላሁ ዐለይሂ ወሰለም وان هذه صراط مستقيما ይቀጥ ያለው የኔ መንገድ ጎዳና ነው ፈተቢዑ ተከተሉት ولا تتبعوا السبل فتفرق بكم عن سبيله سبحان الله ከቀጥተኛው መንገድ ይለያያቸዋልና እነዚህ መስመሮች አትከተሉ ቢል አንቀስ ነብያችን ሰለላሁ ዐለይሂ ወሰለም አነበሩ ያውን ነገሩን ፒክቸራይዝ ታደረጉት ስዕላዊ ገጽታ ሰጡት የበለጠ እንድትረዱ አስምረው እነዚህን አትከተሉ ይሄ ነው ጎዳናው አሉ ነገሮችን የበለጠ መታስረዳበት መንገድ መጠቀም መቻል አለበት አንድ ኡስታዝ አንድ አስተማሪ አንድ ነብያችን ሰለላሁ ዐለይሂ ወሰለም በሰሃቦቹ በገበያ ጥግ ሲያልፉ ሰሃባዎች እየነገዱ ነው እየሸጡ ነው በንግድ ቢዚ ሆነዋል ሰላም አለይኩም ብለው አለፉና ልክ ትንሽ እንደሄዱ የሞተች ፍየል ወድቃ አገኙ ጆሮዋ የተቆረጠ ከዛም ነብዩ አነሷትና ምናሉ ሰሃቦችን ዞር ብሎ አዩአቸው ማን يشتريني هذا ይሄም ይገዛይ ማን ነው አለ የሞተች ሰሃቦች ምናሉ ያ ረሱላህ እቺን ፍየል ጆሮዋ እንደ የተቆረጠች የተጣመመች በሐያትም ያለች ብሰጠን እንደ ወርደት ነው የምናየው እንኳን ሞታ ልንገዛ አሏቸው ከዛም ነብዩ አያይዘው ምናሉ فوالله للدنيا اهون على الله عز وجل من هذا عليكم الدنيا كالله زن ከዚች በላይ የተዋረደች ናት ይሁን ስዕላዊ መግለጫ ሰጣቸው ስታስተምር ሰዎች እንዲረዱት የበለጠ ነገሮችን መታብራራበትን ወይ መጠቀም መቻል አለብን قال ሌላ ሐዲሳቸው ላይ ምናሉ انا وكافل اليتيم في الجنه هكذا واشر بالسبابه والوسطى وفرج بينهما سبحان الله رواه البخاري እኔና እኮ የቲምን ሚንከባከብ አባቱን ያጣስም ይከባከብ ጀነት ውስጥ እንዲነናሉ ከዛም እንዲያለያዩ ይሄውን ካፊሉ اليتيم قريب من الرسول في الجنه كما ባል ይበልጣል
የቲምን እኮ የሚንከባከብ ከጀነት ከረሱል ጋር ነው ከሚባልና እንዲህ ከሚባል የቱን የበለጠ ቅርብነቱ የሚያስረዳ ይሄ ነው ከነብዩ ጋር እንዲህ ነው ሱብሃንአላህ ረሱል ነገሮችን ሰዎች የበለጠ እንዲረዱት ምሳሌዎችን ነገሮችን ይጠቀሙ ነበር በሌላ ሐዲሳቸው ለምናሉ ቡዒቱ አነ ወሰዓቱ ከሀተይኒ አሉ እኔና የቂያም ቀን እኮ እንዲህ ነው የተላክነው እኔ መጨረሻው ነብይ ነኝ ትንሳኤ የመጣች ነው እንድችን የተላክነው አሉና እጃቸውን አለያይተው አሳዩን ይላሉ ሰሃባዎች አዩ ረሱላህ ሰለላሁ እንዲህ ነበር ለዛ ነው ዑለማዎች እነን ሐዲሶችን አስተምሮት በመውሰድ ነው እስላማዊ ፊልም እስላማዊ ድራማ እያሉ የመጡት ተግባባን አሁን አሪሳላ ፊልም ተሰርቷል የበለጠ ታሪኩ እንድታቀው ይረዳሃል ልክ እንደዚህ አይነት ወዮችን መጠቀም መቻል አለብን ዘጠነኛ አንድ አስተማሪ ሊከተለው የሚገባ ኢታረቱ الانتباه بالسؤال والحوار ጥያቄ በማቅረብ አዳማጩ ትኩረት መስጠት الله سبحانه وتعالى تكرتاچن قرآن ላይ ሊስምን ይለናል وما أدراك ما يوم الدين وما أدراك ما ليلة القدر من أسوق ሲል ትኩረት ትሰጣለህ وذكر ابن كثير في تفسيره ابن كثير ባስተላለፉት ተፍሲራቸው ላይ ባወረዱት ሐዲስ ላይ እንዲህ ይነበባል قال رسول الله صلى الله عليه وسلم ነብያችን ምን አሉ أي الخلق أعجب إليكم إيمانا እናንተ ዘንድ አሏቸው ሰሃቦችን ሰብስበው ኢማናቸው በጣም የሚገርሟችሁ እነማን ናቸው አሏቸው قالوا الملائكة መላእክት ናቸው አሉ ሰሃቦቹ ነዛ አላህን ማያምፁ ያዘዛቸው የሚሰሩ የከለከላቸውን የሚተውት እነሱ ናቸው አሉ قال ነብዩ ምን አሉ وما لهم لا يؤمنون وهم عند ربهم ለነሱ ምን አነላቸው ማያምኑ ከአላህ ዘንድ እኮ ነው ያሉት ከዛም ጠየቁ قالوا فالنبيون ከዛም ሰሃቦች ምን አሉ መላእክታን ካልሆኑ እንግዳ ነብያቶች ናቸው ኢማናቸው በጣም የሚገርሙ አሉ قال ነብዩ ምን አሉ وما لهم لا يؤمنون والوحي ينزل عليهم وحي ለተቀን ይወረደላቸው ምን አላቸው ለነሱ ማያምኑ የነሱ ኢማንማ በጣም አይገርምም አሉ قالوا ግዳ ነብያት ካልሆኑ እኛ የነብይ ጓደኞች ነና نحن እኛን የአላህ መልእክተኛ አሉ قال ነብዩ ምን አሉ وما لكم لا تؤمنون ለናንተ ላለማመን ምን አላችሁ وانا بين اظهركم እኔኮ ከናንተ ጋር ያለሁት ዲታታምኑ እናንተማ فقال ከዛም ነብዩ ትኩረታቸው ከሳቡ በኋላ መልሱን ሰጧቸው አላ አዋጅ ان اعجب الخلق الي ايمانا እኔ ዘንድ እኮ ኢማናቸው በጣም የሚደንቀኝ ለቀውሙን يأتون من بعدكم ከናንተ በኋላ የሚመጡ ትውልዶች አሉ ويجدون صحفا فيها كتاب يؤمنون بما فيها ቁርአን የአላህ ቃል ተብሎ መጽሐፍ ያገኛሉ አው የጌታችን ቃል ነው ብለው በሱ ያምኑበታል رواه حاكم وصححه እነዚህ ሰዎች ነው ኢማናቸው የሚገርመናሉ ስላንተና ስለኔ እየተናገሩ ነው አላህ ትክክለኛ ሰዎች አድርገን ዋናው አስተምሮት ግን ምንድነው ሰዎች ትኩረታቸውን ሰብስበህ መመገብ መቻል አለብን ሊያዳምጡ ዝግጁ ሲሆኑ ተሰጣቸዋል ይህ የማስተማር way of teaching ስርዓት ነው አስረኛ التعليم بالحكمة በጥበብ ማስተማር አለበት ትምርታችን ጥበብ አዘል መሆን መቻል አለበት አንዴ ሐሰንና ሁሰይን የሰይድና አሊ ልጆች የነብያችን ሰለላሁ ዐለይሂ ወሰለም የልጅ ልጆች እንደ አያታቸው በጥበብ የተሞሉ ነበሩ እነሱ አንዴ መንገር ላይ ሲያልፉ አንድ በእድሜ የገፉ ሽማግሌ ውዱ ሲያደርጉ ያያቸዋል ግን ውዱ አደራረጋቸው ድክመት አለበት ክፍተት አለበት ሊያስተምሯቸው ፈለጉ ከዛ ምን አሉ ባባ ሹፍ ጥበብ ሲጠቀም ባባ እኔና እሱ ውዱ እናደርጋለን እስኪ ዳኙን አሉ ማን ትክክል እንደሚያደርግ ሁለቱም የውዱ አይዘው ቆሙና አንድ አይነት ውዱ አደረጉ ሲጨርሱ ባባ ማን ነው ትክክል የሰራ ምናምን አሏቸው ባባ ግን ትልቁ ሽማግሌው ግን መልእክቱ ገብቷቸው ነበር አይ ልጆቼ ሁለታችሁም ትክክል ናችሁ እኔ ነኝ የተሳሳትኩት ይህ ስታስተምር ሕክማን ጥበብን ተጠቅመህ አብዱላህ ኢብኑ ሙባረክ ታላቁ ዓሊም አንድ መስጂድ ውስጥ ቁጭ ብሎ አንድ ሰው አነጠሰ ሲያነጥስ እንደ ኢስላም ህግ አልহামዱሊላህ ማለት አለበት አንድ ሰው ዝም አለ ይርሐሙከላህ ሊሉት አልቻሉም ከዛ ምን አሉት አንድ ሰው ሲያነጥስ ምንድነው የሚል አንተ ሰው አሉት አልহামዱሊላህ ነው አላቸው ይርሐሙከላህ ተዛው በርሰጥ ይህ እንዴት እንዳስተማር way of teaching የማስተማር ስርዓታችን ጥበብ አዘል መሆን መቻል አለበት ሌላው 11ኛ الحلم والحكمة في التعليم ትግስትና ጥበብ ማብሮ ያስፈልጋል ስናስተምር በተለይ ትግስት የሚገርማችሁን ሐዲስ ልንገራችሁ አንድ ወጣት መጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ምን አላችሁ ያ ረሱላህ አንተ የአላህ መልእክተኛ እذل في الزنا
ዚና እንዳደርግ ፍቀድልኝ አላቸው ለነብያችን ሰለላሁ ዐለይሂ ወሰለም ከማንም ጋር ኢንጆይ እንዳደርግ ፍቀድልኝ አላቸው ረሱል ሰለላሁ ዐለይሂ ወሰለም በትግስት ዋት ባረጉና ምን አሉት አተርዳሁ ለኡሚክ ለእናትህ ዚና ብትሰራ ዝሙት ትወደዋለህ አሉት እናቴን ማንም እንዲነካት አልፈልግም ወናሱ ላ ያርضون لأمهاتهم እኮ ሰዎችም እኮ እናቶቻቸውን እኮ የሚነካባቸው አይወዱም አተርዳሁ ለኡኽቲክ እና እህትህንስ ዚና ቢሰሩብህ ዝሙት ትወዳለህ እህቴን ጭራሽ ወናሱ ላ ያርضون لأخواتهم ሰዎችም እኮ እህቶቻቸው ዚና ስትሰራ አይወዱ አንተ እኮ ወደ ዚና የምትሰራ የሰዎችን እህት ነው ሲሉት ይሄ ልጅ ተከዘ በጥበብ በትግስት ያናገሩ ከዛም ደረቱን ያዙና ነብያችን ምን አሉ ጌታዬ ቀልቡን ከወንጀል አጽዳው ልቦናው ከወንጀል አጽዳው አሉት ይህ ሰው ወደ ወንጀል ተመልሶ ያውቃል የነብዩን ትግስት አየ አንድ ሰው መጥቶ ዚና ፍቀድልኝ ሱብሃንአላህ ትግስት ስናስተምር በጣም ያስፈልገናል 12ኛ አስተማሪ ሊረሳው የማይገባው ትልቁ ነገር ሙራዓቱል ሁቁቅ ሐቁን መስጠት አለበት ሁሉ የሚከሰት ክፍተት አለ ኡስታዞች ላይና ዑለማዎች ላይ የሚሰማ አቤቱታ አለ ይህ ምንድነው ሐቅን ያለ መስጠት ፕሮብለም አለ አንድ ዓሊም ከሆነ የቤተሰቡን ሐቅ ይረሳል የቤተ ዘመድ ሐቅ ይረሳል በዳዓዋው ብቻ ቢዚ ይሆናል ነው እስላማዊ መመሪያችን ፕሪንሲፕሉ ምንድነው ለኩል ذي حق حق ለእያንዳንዱ የሚገባው መብት መስጠት የእስላማዊ ካስተምሮት ነው አንድ ታሪክ ልንገራችሁ አንዲት ሴት ያው ባሏ ትልቅ ዓሊም ናቸው የሚውሉት መስጂድ ነው ቤት ገቡ ኪታብ ጋር ውጪ ኪታብ ጋር ለሷ መብቷን አልሰጧታሉ አንዴ ቤት ከመስጂድ ቆይተው እንደተመለሱ ቤት ገቡና እሷ እንደማጫወት ከሸልፉ ለኪታብ አነሱና ማንበብ ሲጀምሩ መጣችና ቀማቻቸው አስቀምጠው ሚለውና አቀዋለን አለችው እንዴ አንቺ ደግሞ ጃሂሏ ምኑን አውቀሽ ነው ይሄ ኪታብ የሚለው ምታቂ አሏት እሳቸው እሷ ማለት ምን ይላል ሌላ መልካም ስሩ መጥፎ አትስሩ ሌላ ስንግድ ሌላ ቁርአን ሐዲስ የሚያስበው መልካም ስሩ መጥፎ አትስሩ ነው ቢደመራ ተግባባ انما بعثت لاتمم مكارم الاخلاق ሐቋን ስላጣሽ ነው እንደዛ ያለችው ስለዚህ ለእያንዳንዱ ለቤተ ዘመድ ለሚስት ለሁሉም ሐቅ አለው ዓሊሞች ይሄን መርሳት የለብንም እንግዲህ እንማር እንወቅስል ወንዱንም ሴቱም ነው ሴቶች መበራታት አለብን እናታችን አይሻ ስለ ሰሃባ ሴቶች ጀግንነት እንዲህ ስትል አስተላልፋለች ተቁል ኒዕመ ኒሳኡ ለአንሷር የአንሷር ሴቶች እንዴት ያማሩ ናቸው ለም يكن يمنعهن الحياء ان يتفقهن في الدين የአንሷር ሴቶች እኮ በአላህ ዲን ላይ በማወቅ ላይ ሐያ ይሉንታ ይዛቸው ነብዩን መጥተው የሚፈልገውን ጥያቄ ይጠይቁት ነበር ሱብሃንአላህ ስለዚህ ሐያ አያስፈልግ መማር ማወቅ አለብን ኢማሙ አልቡኻሪም ኪታባቸው ላይ ባቡን ሀል يجعل للنساء يوما في العلم ለሴቶች ለየት ያለ ቀን ለማስተማር ይደረጋል የሚል ሐዲስ ዘግበዋል ከዛም የአቡ ሰዒድ አልኹድሪ ሐዲስ አመጡ قالت النساء للنبي አንዴ ሰሃባ ሴቶች ወደ ነብዩ መጡና ምን አሏቸው غلبنا عليك الرجال ወንዶች እኮ በለጡ መታስተምራችሁ ወንዶችን ነው ለኛ وجعل لنا يوما من نفسك ለየት ያለ ፕሮግራም ያዝልን አሏቸው فوعدهن فلقيهن ووعظهن وأمرهن الحديث نبي سبسواچون على يتعال ፕሮግራም ይዘው አስተማራቸው ስለ ዲን ሴቶች በዲን الاسلام ትልቅ ቦታ በእውቀት ላይ ነበራቸው ለዛ ነው እናታችን አይሻ ሙዓሊመቱ الرجال والأجيال የነብዩ ሚስት አይሻ እናታችን ሙዓሊመቱ الرجال ትላልቅ ወንዶችን ያስተማረች والأجيال ትውልድ የቀረጸች ትባል ነበር حتى قيل انما نقل عنها ثلث الدين ከአይሻ የተወሰደው የዲን الاسلام 1/3 የዲን الاسلام 1/3 ከአይሻ ነው የተላለፈ ሴቶች በዲን الاسلام ትልቅ ቦታ አላቸው በዕልም መበረታታት አለብን ኢንሻአላህ ስድስተኛው ክፍል አሁን ያለን ثمرات العلم علم ደረጃ ላይ ስንደርስ ምናገኘው በዱንያም በአኺራም ትሩፋት ምንድነው እሱን እንዳያለን አንደኛው علم የጀነት ጎዳና ማመላከቻ ነው روى الترمذي من حديث ابي الدرداء رضي الله عنه قال ابو الدرداء من يالو سمعت رسول الله صلى الله عليه وسلم يقول نبي እንዲህ ሲሉ ሰምቻለሁ من سلك طريقا يبتغي فيه علما ፍለጋኮ መንገድን የጀመረ سلك الله له طريقا الى الجنه الله የጀነትን ጎዳና ይመራዋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ዒልም ትሩፋቱ አንዱ ምንድነው ወደ ጀነት መዳረሻ ነው አንድ ታሪክ ልንገራችሁ ኢስሐቅ ኢብኑ መንሱር የሚባሉ
ትልቅ ዓሊም ናቸው ይህ ዓሊም كان تلميذا لإمام أحمد ኢማም አህመድ ተማሪ ናቸው ለ7 ዓመት ሐዲስ ተምረው ወደ ኹራሳን ወደ አገራቸው ሲመለሱ መሃል በረሃ ላይ ዝናብ መጣባቸው በምን ይጠለሉ ያዙት የጻፉት ደብተር ወረቀቱ የጻፉበት ሐዲስ አለ ዝናብ ሊመታል ያበላሽባቸው ነው ከዛም ደብተራቸውን መጽሐፋቸውን በሆዳቸው አደረጉና فاستقبل المطر بظهره በጀርባቸው በረዶና ዝናቡን ተቀበሉ ቆመው ሙሉ ለሊት አሳለፉት ዝናብ በረዶ እየወረደባቸው ከዛም ይሰው ከአመታት በኋላ ሞቱ ከሞቱ በኋላ አንድ ሰው በህልሙ አያቸውና ጠየቃቸው ያ ኢስሐቅ ماذا فعل الله بك الله بأنت لي من وساني فسنا አላቸው فقال ورحمني وادخلني الجنة بليلة المطر اللهم مارن جنة አስገባኝ በዛች በዝናቧ ለሊት አላቸው يوم حضنت دفاتري يوما كببت على الكتيبات كتابوچን እንጂ በተደፋዋት ለዒልም በነበረ ክብራይቱ አላህ ጀነት አስገባኝ ማረኝ ዒልም ለዒልም የሚደረግ መስዋዕትነት ጀነት ያደርሰናል ዒልም ላይ መበራታት አለብን ኢንሻአላህ ሁለተኛ የዒልም ትሩፋት አልዒልሙ ሰደቀቱ ጃሪያ ዒልም ሰደቃ ከቀብራችን ከገባን በኋላ የሚደርሰን ሰደቃ ነው ነብያችን ሰለላሁ ዐለይሂ ወሰለም ይላሉ አፍضل الصدقه በላጩ ሰደቃ ان يتعلم المرء علما ثم يعلمه اخاه المسلم በላጩ ሰደቃ አንድ ሰው ዒልም አውቆ ለጓደኛው ለወንድሞቹ ማስተማር ነው ይላል ነብያችን ሰለላሁ ዐለይሂ ወሰለም አራተኛው ومن ثمرات العلم የዒልም ትሩፋት العلم يحدي الحيارى መንገድ የዋለለን ሰው ተማራበታለህ ያን በመመራት የምታገኘው አጅር አለ አንድ የሚገርም ታሪክ እንገራችሁ وكان ابن حجر قاضي قضاة مصر في عهده ابن حجر حافظ ابن حجر ታላቁ ሙሐዲስ ቡኻሪን فتح الباري በሚል ሸርህ ትንታኔ ሰጡ ትልቅ ዓሊም ናቸው ይህ ዓሊም በዘመናቸው ቃዲ قضاة مصر وزير العدل የፍትህ ሚኒስተር ነበሩ በዘመናቸው እናም ኢብኑ ሐጀር ከቤታቸው ወደ ስራ ቦታ ሲሄዱ በሰረገላ ነው የሚሄዱት ጋርዶች አጅበዋቸው በክብር ነው የሚሄዱት ያኔ ሲሄዱ አንድ ይሁዳ ዘይት ሻጭ ይሁዳ መንገር ላይ ያያቸው ሲያዩ የሚገርም ሰልፍ እሳቸው ጋር ይጓዛል በተከበረ ስብስብ ውስጥ በሰረገላ እየተገነዳላቸው ከዛ እሱ ሲያዩ ልብሱ ቆሽሿል አዳድፏል ሄደና ይሄን فاستوقف الموكب سلفون أسكمه وقال بالوالة إن نبيكم يقول ينانت نبي يلال الدنيا سجن المؤمن وجنة الكافر الدنيا يمسلموت جو أسر بيتنات يكافروت جنتنا إيالي إن أنت نبي يناقرال وأنت قاضي قضاة مصر أنت دقم ولا تشوف من حجر يا قبس يفتح منسترنا وأنت في هذا الموكب أنت بزي بميامر بتكبر سبستني يا الله وفي هذا النعيم بزي متعك مستنو وأنا في هذا العذاب وهذا الشقاء إني هاللوت بزي زي تلقص الشيء أما بلوات شيء يتنقلاتون يا اللوت ما أنه سربيت ياله اسكي ما أنه جنة ياله فردون ياله ابن حجر كنساب باركنا من علوت أنا فيما أنا فيه من الترف والنعيم يعتبر بالنسبة لنعيم الجنة سجنا أن يقعون يالوبت يمتشوت يكبر هيوت كجنة سقان صار ستاي اسر بيتنو أنت دقمو أون يالهبت ينورو دكمت يلبس مقوشش دهنته كجهنم قطعة صار ستاسي جنة موالوت علم أيه منو مؤمنوች የሚጠብቀን አኺራ ከዱንያ ካለን ጥቅም በላይ ነው ተግባባ ደግሞ ሙእሚን ያልሆነ ሰው አኺራ የሚጠብቀው ዱንያ ይሻለዋል ለሱ ይሄ ዒልም ገረመውና የሰው ምን አለ አሽሀዱ አን ላ ኢላሃ ኢላላህ እስልምናን ተቀበለ ማረከው ተግባባ ይሄ የነብይ ቃል ነው ብሎ አመነ ተግባባ ስለዚህ ዒልም يواللن يمرال አምስተኛው የዒልም ትሩፋት ተذب عن الاسلام ከኢስላም ላይ ቆሻሻን ተመልሳለህ አንድ መንገጣ መሰላችሁ አንድ የሙስሊሞች ትልቅ ምሁር አንድ የሚሽነሪ የክርስቲያን ትምህርት ቤቶችን ሊጎበኝ ይሄዳል በእነሱ ነው የሚተዳደረው ከዛም ሄደና ማናጀሩን ከጎበኘ በኋላ ምን አላቸው ምን ነው እናንተ አላቸው አውሮፓ ውስጥ ነው አሁን ዓለም አንድ መንደር ሆናለች የሰው ልጅ ክብር ያላችሁ በመዘመሩበት ዘመን ላይ በነብዩላህ መሐመድ በእኛ ነብይ ላይ መዘምቱት ለምንድን ነው አላቸው ማናጀሩ ሲመልስ ምን አለ نحن الغربيين እኛ ከአውሮፓውያኖች لا نحترم رجلا تزوج من 9 نساء ዘጠኝ ሴት ያገባን ወንድ ባካ አናከብር ማለት ነብያችን ያንቋሸሸ ነው
ሰለላሁ ዐለይሂ ወሰለም ከዛም የዓሊም ሙስተዲኡ ቢኑሪላህ ምን አለው ወመን ተሕተሪሙነ ሚን አንቢያኢላህ ከአላህ ነቢያቶች ማንን ታከብራላችሁ አለው ዳውድና ሱለይማንን ሰለሞንን ታከብራላችሁ እንዴ አለው ነዓም ኢነሁም ሚን አንቢያኢ ተውራት እኮ ሰለሞንና ዳውድማ እነሱ እኮ ተውራትን ለነብይ ሙሳ የወረደው መጽሐፍ የሚከተሉ ናቸው እነሱንማ እናከብራለን አለው እንግዳ ደንገረ ነብዩላህ ዳውድ 100 ሚስት ነበራቸው ሚን አጅመል ፈተያት ዘማኔ እነዚህ ሴቶች ደግሞ የዘመኖቻቸው ቆንጆ ቢክራ ሴት ድንግል ሴቶችን አግብተው ነው የሚኖሩት 100 ሴት ነበራቸው ሚስት ዳውድ ተውራት ላይ እንደተጠቀሰው ወነብዩላህ ሱለይማን ደግሞ 700 ነበራቸው 300 ጃሪያ ጨምሮበት 1000 ሚስት ነበራቸው ተውራት እናንተ መጽሐፍ ላይ እንደተጠቀሰው ስለዚህ ደግሞ እነዚህ ሴቶች ቢክራዎች በጣም ቆንጆች ተመርጠው ነው ስለዚህ 1000 የሚያገባን ያከበራችሁ 9 ያገባን ለምን ለማክበር ተሳናችሁ ያውም ከነዚህ ውስጥ አይሻ እናታችን አይሻ ብቻ ናት ድንግሏ ሌሎች አግብተው ይፈቱ ባሎቻቸው በጦርነት የሞቱባቸው እነሱን ለመሸፈን ሲሉ ነው ነብዩ ያገቧቸው ይህ ማናጀር ሰጣለ وألقم الحجر ولم يحر جوابا ووقع الحق وزهق الباطل عالم يهو كنبي كبر لي ملس سزي علم ሁሉም መጠንከር አለብን ዓሊም መሆን አለብን የዕልም ትሩፋቱ እኔና ብዙዎቹ ናቸው አሁን ደግሞ ብናየው የመጨረሻው ክፍል ነው ነማዘጁል ዑለማ ከታሪክ አምድ ትውልድ የሚያወሳቸውን ታላቁን ዓሊም ዓም ነብይ ሰለላሁ ዐለይሂ ወሰለም የነብዩን አጎት አብዱላህ ኢብኑ አባስን እንደ ሞሊድ ህይወታቸውን ትንሽ እንዳሳለን ወሊድ ኢብኑ አባስ قبل الهجرة ب3 سنوات አብዱላህ ኢብኑ አባስ የተወለዱት ነብዩ ሂጅራ ከማድረጋቸው ከ3 አመት በፊት ነበር ልክ እንደተወለደም እናቲቱ ወደ ነብዩ ሰለላሁ ዐለይሂ ወሰለም አመጣቸውና ነብዩ ሰለላሁ ዐለይሂ ወሰለም ተመርባፋቸው አኝከው አፉስት ጨመሩለት فكان اول ما دخل جوفه ريق النبي صلى الله عليه وسلم ودخل معه التقوى والحكمه ዑለሞች ምን ይላሉ ወደ ሆዱ መጀመሪያ የተከላከለው የነብዩ ምራቅ ነበር ሱብሃንአላህ ከዛም ውስጥ አብሮት ህክማ ጥበብና አላህን ፍራቻ ሰውነቱ ውስጥ ተቀላቀለው አብዱላህ ኢብኑ አባስ ማደግም ሲጀምሩ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሁሌም አይላቀቁም ነበር ልክ ሁለቱ አይኖች እንደማይለያዩት ሁሌም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ላዘመሁ አብሮ መሆን ጀመሩ አንዴ ኢብኑ አባስ ከነብዩ ዱዓ ያገኙበትን አጋጣሚ ሲናገሩ ይላል ነብያችን ሰለላሁ ዐለይሂ ወሰለም አንዴ ውዶ ማድረግ ፈለጉ ልክ ውዶ አቅርቡልኝ ሲሉኝ فما اسرع ان اعددت له الماء فسر بما صنعت ቶሎ አቀረብኩላቸው ነብዩ ደስ አላቸው ከዛ ምን አሉኝ ያ አብዱላህ ልሰግድ ነው ከጎኔ ቆም አሉኝ ከዛም እኔ ውዶ አደረኩና ከጎን መቆም ትቼ ከኋላቸው ቆም ነብያችን ሰለላሁ ዐለይሂ ወሰለም ሶላት አሰላምተው እንደጨረሱ ዞረሉና ما منعك ان تكون باذاء يا عبد الله عبد الله በጎኔ ቆም ይያልኩ ነው ከኋላዬውን ካሉኝ فقلت يا رسول الله انت الله ملكتنيا انت اجل في عيني واعز من ان اوازيك ካንተ ጎን ልሁን እንዴ አንተ እኮ እኔ አይን ዘንድ የተላከነ እንዴት ከጎን ሆናለ ከኋላ ልሁን እንጂ ነብያችን ሰለላሁ ዐለይሂ ወሰለም ተደሰቱና እጃቸውን አንስተው اللهم فقهه في الدين وعلمه التأويل الله ሆይ ሰፊ ድን ግንዛቤ ስጠው وعلمه التأويل የቁርአን ጥበብ ዕውቀትም ስጠው ብለው ዱዓ አደረጉለት እሳቸው የሚመስል ዓሊም አልተገኘም ይሄን ዱዓ አላህ ተቀበለ ሐብሩል ኡማ ነው የሚባሉት የዚህ ኡማ የነብዩ ኡማ ታላቁ ዓሊም አብዱላህ ኢብኑ አባስ ነው ትውልድ ከሳቸው የወሰደው ሰሃባው ታቢዒ ሁላ አብዱላህ ኢብኑ አባስ ለዛን ዑለማዎች ምን ይላሉ አብዱላህ ኢብኑ አባስ ለዚህ ኡማ 1660 ሐዲስ ለዚህ ኡማ አስተላልፈዋል ሱብሃንአላህ ትልቅ ሰው ናቸው ነብያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ዒልም በመፈለግ ላይ ይጥሩ ነበር قدم بلنا الصبر والجهاد سلاح المتعلم يتاغلو نبر تاريخاچو ሲናገሩ ምን ይላሉ አንዳንድ የዕልም ልቀራ ዑለማዎች በር ላይ ሄዳሉ ዘብ ውስጥ ተኝተው ሊሆን ይችላል ባንኳኳ ግባ እንደሚሉኝ ያቃለው ግን አደብዬ በር ላይ እቀመጣለሁ አዋራ ትቢያ ያመጣ ያለብሰኛል ከዛ ሀጃቸውን ጨርሰው ሲወጡ በር ላይ ያገኙኛል ምን ይላሉ አላ አርሰልት ኢለይና ፈናቲክ ምን ነው በትልከብን የነብዩ አጎት ልጅ አንተ እዚህ ተቀመጥ እንመጣለን ነበር እኮ ይሉኛል ዑለማው እነሱም የነብዩን ቤተሰብ በጣም ያከብሩ ነበርና فاقول بيلاچዋለሁ انا حق بالمج
መምጣት ያለብኝማ እኔ ነኝ فالعلم يؤتى ولا يأتي علم እኮ ይመጣለታል እንጂ እሱ አይመጣም ብላችኋል እንዲህ ይደክሙ ነበር ለዑለማዎች ደግሞ ያላቸው ክብር ትልቅ ነበር ቀደም እንዳልነው አንድ ደረሳ ተውቂሩል ሙዓሊም ዓሊሞችን ማክበር አለበት هو زيد بن ثابت كاتب الوحي رسول الله የነብዩን ወህይ ጅብሪል ሲነግራቸው እሱ ነበር የሚጽፈው ዘይድ ትልቅ ዓሊም ነው እሱ አንዴ ፈረሱን ሊወጣ ልክ ግመሏን ሊይዛት ሲል ፈረሱን አብዱላህ ኢብኑ አባስ መጡና فاخذ بزمام فرسه ልጓሙን ያዘና ዝቅ አደረገለት ከዛ فقال له زيد دع عنك يا ابن عم رسول الله توبك انت يا رسول ያጎት ልጅ ተውራሲ ይዘዋለሁ ሲል فقال هكذا امرنا ان نفعل بعلمائنا لعالمዎቻችን እኮ እንዲያከብሩ ነው ያሉ ነብያችን ሰለላሁ ዐለይሂ ወሰለም فقال له زيد ምናል አሪን يدك በልጅህ አሳየኛል እጃቸውን ሲያወጡለት فمال اليه وقبله እጁን አብዱላህ ኢብኑ አባስን ሳማ አደረጉና ምን አለ هكذا امرنا ان نفعل باهل بيت نبينا እኛም እኮ የነብዩን ቤተሰቦች እንድንወድ እንድናከብር ነው የታዘዘ ዓሊምና ደረሳ እንዴት እንደሚከባበሩ ተመለከተ ስለዚህ ይህ ነው የዓሊምና የደረሳ መከባበር አብዱላህ ኢብኑ አባስ እንዲህ ከዓሊሞች የተማሩ ጥልቅ ዕውቀትን አካበቱ ታላቁ تابعين مسروق የሚባለው ምን ይላል كنت اذا رايت ابن عباس قلت اجمل الناس እኔ ابن عباس ሳየው በጣም ያምሩ ነበር ግርማ ነበራቸውና በጣም ቆንጆ ሰው ናቸው ላለው አለ فاذا نطق قلت افصح الناس ሲናገር ሰማው በጣም አንደበተርቱ ላለው አለ فاذا تحدث قلت اعلم الناس ሲናገር ደግሞ እንደሱ ያለ ዓሊም የለም ላለው በጣም ጥልቅ ዒልም ነበራቸው ابن عباس እሳቸው በዘመናቸው ታላቁ ዓሊም እሳቸው ናቸው ትልቅ ጃሚዓ ዩኒቨርሲቲ ነበራቸው እንደሚታወቀው ዩኒቨርሲቲዎች ብዙ ዲፓርትመንት እና ብዙ መምህራኖች አላቸው የእሳቸው ዩኒቨርሲቲ ግን በእሳቸው ብቻ ነበር የሚመራው በአንድ አስተማሪ አንዴ ጓደኛቸው ምን ይላል አንዴ ሳልፍ ከብኑ አባስ በር ላይ በጣም ብዙ ሰው ተሰብስበው አየው ገባውና ሰው እየጠበቀ ነው አልኳቸው ውዱ አደረጉና ውጣና በየተራ አስገባቸው አለኝ فقال اخرج وقل لكم من كان يريد ان يسال عن القران وحرفه فليدخل ስለ ቁርአንና ስለ ሐርፉ የሚጠይቅ ይግባ ተባለ ብዙ ሰው ገባ ቤቱ ሞላ ابن عباس ማስተማር ጀመሩ ይሄንም እንደጨረሱ አሁንም ጠሩኝና اخرج فقل من اراد ان يسال عن تفسير القران فليدخل ስለ ቁርአን ተፍሲር የሚፈልግ ይግባ ተባለ ተፍሲር የሚፈልጉ ገቡ እነሱ ቤቱ ሞሉት ተመረው እንዳበቁ እነሱ ወጡ አሁንም ውጣ ላይ ተመልከቱ فقل من اراد ان يسال عن الحلال والحرام والفقه فليدخل فقه حلال حرام ማወቅ የሚፈልግ ይግባ ተባለ ገባ ህዝቡ ተማሩ ነዛም ወጡ አራተኛ اخرج على من اراد ان يسال عن الفرائض وما اشبه فليدخل ስለ ፈራኢድ ስለ ውርስ ስለምን ማወቅ የሚፈልግ ይግባ ተባለ ሰው ገባ ተምረው እንደጨረሱ ነዛ ወጡ ከዛ እንደገና ውጣና ተጣራለኝ من اراد ان يسال عن العربيه والشعر فليدخل ስለ ሽዕር ስለ ግጥም ስለ አረባዊ ግራመር ሰዋሰው ማወቅ የሚፈልግ ይግባ ተባለ መስጂዱ ሞላ ቤቱ ሞላ ተማሩና ነዛ ወጡ የሁሉም ዲፓርትመንቶች አስተማሪ ማናቸው ኢብኑ አባስ እንዴት ትውልድን ያስተማሩ ነበሩ ለጥልቅ ዕውቀታቸው እድሜያቸው ትንሽ ቢሆንም ኢብኑ ዑመር ኢብኑ አልኸጣብ በድር ትላልቅ እንግዲህ በድር የተሳተፉ ትላልቅ ሰሃቦች ናቸው ከነሱ ጋር ሹራ አብረው ሊቀመጡ ያደርጓቸው ነበር ትልቅ አመለካከት በሳል ጭንቅላት ነበራቸው ነገር ግን የዚህ የዕልም ደረጃ ደረሱ በኋላ ረባኒ ነበሩ አላህን ፈሪ ነበሩ عند علم ያሟለው ስነ ምግባር ረባኒ መሆን አለበት ባወቀው የሚሰራ ነፍሳቸውንም የረሱ አልነበሩም ምን ይላል የሳቸው ደረሳ صحيبت ابن عباس رضي الله عنكم من مكة الى المدينة عبد الله بن عباس እንኮ ከመዲና ወደ መካ አብሬያቸው ጀነበን فكنا اذا نزلنا منزلا قام شطر الليل والناس نائم من شدة التعب ሰው ጉዞ አድክሞ ተኝቶ እሱ ግማሽ ሌሊት ቆሞ ያድር ነበር ይሰገደ ሱብሃንአላህ ረባኒ ቀን ሲያቀራ ይውላል ሌሊት ሲሰግድ ይውላል አንዴ ይላል አንዴ ሌሊት ተሐጁድ ተነስቶ እየሰገደ እቺን አንቀጽ አነበበ وجاءت سكرة الموت بالحق አስካሪው ሞት በእውነት መጣ ذلك ما كنت من حتحيد ያንተ ስትሸሽው የነበረው ሚለውን አንቀጽ ሲያነቡ ኢብኑ አባስ በጣም አለቀሱ ሲያለቅሱች ሲደጋግሙ ፈጅር አዛን እስኪል ድረስ አነኩ ይላል ለተቀን
ወደ አላህ ኢባዳ ነው ይሄም የአላህ ፍርሃታቸው ህዝቡ ዘንድ እንዲከበሩ አድርጓቸው ነበር ሐጅ አንዴ ሊያደርጉ ሄደው ኢብኑ አባስ ሙአዊያ የዘመኑ በሳቸው ዘመን የነበረው ፕሬዝዳንት ከሳቸው በላይ ህዝብ ከቧቸው ነበር ኢብኑ አባስ የዱንያ ጉዟቸውን እንደጨረሱ ዑምራቸው 7 አመት ድረስ ዱንያ ላይ ተቀምጠዋል ዱንያን መላአሃ ዒልመን ወፍቅሃ ወተቅዋ ዱንያን በፍቅህ በተቅዋ ሞሏት መጨረሻም እቺን ዱንያ እንደተሰናበቱ ቀብር ቆፈሩና ቀብሩ ውስጥ ሊከቷቸው ሲሉ ከቀብሩ ውስጥ አንድ ድምጽ ተሰማ ቁርአን ሲቀራ ማንም የለም ድምጽ ብቻ ይወጣል ያ አየቱሃ النفس المطمئنة አንቺ የረጋሽ ነፍስ ሆይ ارجعي الى ربك راضية مرضية ወደ ጌታሽ የወደድሽ የተወደድሽ ስትሆኚ ተመለሺ فادخلي في عبادي وادخلي جنتي ከባሮቼ ጋር ጀነት ግቢ ምትባለውን ነፍስ አላህ ቁርአን ላይ ጠቅሷታል ሱረቱል ፈጅር ላይ ይሄ አንቀጽ ቀብር ውስጥ ሲቀራ ሰማነው ይላሉ ረሂመሁላህ ورضي الله عنه ابن عباس جنة وسط الله أبو يسبسبن عند عين التلك علي بن برو نعم إن شاء الله برنامجنا سندمدم نطبوچ በማስታወስነው አንደኛ أن نفهم الأصل والعصر زماننا ዲናችን ሁለቱን አንድ ላይ ማወቅ አለብን የዲን ብቻ እውቀት ሳይሆን ዘመኑስ ምንድነው በትምህርትም ጎበዝ በዲናችን የሚካለን ሰዎች መሆን አለብን ኢማሙ ሻፊዒ ምን ይላሉ አጅሃሉ الناس የመጨረሻ አላዋቂ ማለት من جهل حال عصر የዘመኑን ተጨባጭ አላወቀ ጋዜጦችን ማንበብ አለብን መጽሔቶችን ዲሾችን መከታተል አለብን ልክ ቡኻሪ ሙስሊም ተፍሲሩንም እንደምንቀራው ተግባባን what's going on in the world ዓለም ላይ ምን እየተካሄደ ነው ማወቅ መቻል አለብን ረሱል ዘመናቸውን በጥንቃቄ ነበር የሚያውቁት ሰሃባዎችም እንደዛው እዚህ በጣም ማወቅ አለብን ማንበብ አለብን ዑለማዎች ምን ይላሉ اقرا وربك الاكرم የሚለውን አያት ሲፈስሩ من لزم القراءه يكرمه الله ማንበብ ያበዛ አላህ ያልቀዋል ካፊር እንኳን ቢሆን በዚች ዱንያ ላይ ከፍ ያደርገዋል اقرا وربك الاكرم من قرأ يكرمه الله ማንበብ መቻል አለብን ኢንተሌክቹዋል መሆን አለብን በዲኑም በዱንያውም ሰፊ ዕውቀት ሊኖርን ይገባል ሁለተኛ አደራምለው እያንዳንዳችን እንደ ግዚያችን መቅራት መቻል አለብን አንዳንዱ መቅራት ለደረሰውሽ ብቻ ይተዋል ናም አንተ ዶክተር ኢንጂነር ሌላም ነጋዴ ስራ ሊኖር ይችላል ማታ ቀን ለይባችን እንኳን ከሱብሂ በኋላ ያለው ሰዓት ተጠቀመበት ተጅዊድን በማሻሻል አቀራረህን ድቃቃ የሐዲስ ኪታቦችን በመቅራት እንደ ቀድርህ መቅራት መቻል አለበት እንደምትችለው ሁላችንም መሰማራት አለብን ሶስተኛ አደራ ምለው ነገር አለይኩም ቢተውሂድ الصف ووضع الكف بالكف አንድ ነውን ሶፋችን አንድ እናድርግ አንለያይ ይሄ ጀማዓንትን ይሄን እናቆም ነተዓወኑ فيما اتفقنا አንድ በሆንባቸው ነገሮች ላይ እንተባበራለን ወነተዓወኑ فيما اختلفنا በተለያየንባቸው ነገሮች እንረዳዳለን ማለት ነው አንዱ ለአንዱ ጀማዓ ስተቱን ይተራረማል ምክር ይሰጣጣል ወተዋሰው بالحق እንዳለው አላህ በሐቅ ላይ አደራ ይተባባሉ ሲል ነው ከጥፋት የዳኑ ሰዎችን የጠቀሳቸው ስለዚህ አንድ እንሆን ከነገር ከልዩነት ከመለያየት ርቀን አንዱ ለኢስላም እንስራ ሁሌም ጂዳል ሁሌም ክርክር ይቅርብን ኢማም አውዛዒ ምን ይላሉ የሚያስደነግጥ ነገራቸው ላይ اذا اراد الله بقوم شرا الله كل عند ህዝቦች መጥፎ ሲያስብላቸው فتح عليهم الجدل ومنعهم العمل ለሆኑ ህዝቦች መጥፎ አላህ ካሰበ መጥፎ ከወሰነባቸው ስራን ይከለክላቸውና ክርክርን ይሰጣቸዋል አሁን በየመስጂዱ ተመልከት ሁሌም ክርክር ነው ለኢስላም ምን እየሰራ ነው ምንም የሚሰራው ስራ የለም ይሄንን ተው አንድ እንሆን ለኢስላም እንስራ اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدنا لما اختلفوا فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم يا الله يا معلم آدم علمنا ويا مفهم سليمان فهمنا ويا مؤتي لقمان الحكمة آتنا الحكمة وفصل الخطاب وسلام على المرسلين والحمد لله رب العالمين السلام عليكم ورحمة الله تعالى